ፋኖ ድል አበሰረ። በአፋብን ወሎ ቤተ አምሃራ ቀጠና በተካሄደ ከባድ ውጊያ የፋኖ ጥምር አሃዶች የአገዛዙን ሰራዊት ሙሉ በሙሉ በመደምሰስና በመበታተን ታላቅ የጦር ሜዳ ድል ተጎናጸፉ። በሌላ በኩል በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዘራፊዎች ላይ እርምጃ መወሰዱ ታወቀ። ቀዳሚ የግንባር መረጃዎቻችን ናቸው። የአብይ አህመድ አገዛዝ ጥምር ጦር እየፈረሰ ሲሆን የፖሊስ አባላት ካምፕ ጥለው ተሰወሩ። በገዳሙ ላይ በተፈጸመ የድሮን ጥቃት የመነኮሳት ህይወት ማለፉን ዘግይቶም ቢሆን የደቡብ ወሎ ሀገረ ስብከት አረጋግጫለሁ አለ። መረጃውን በዝርዝር ይዘነዋል። በሰሜን ኮርዶፋን በደረሰ የአርኤስኤፍ ጥቃት ንጹሐን ዜጎች ተገደሉ። የፈጣን ድጋፍ ኃይሎች አርኤስኤፍ በኤልኦቤድ ከተማ በስተደቡብ አካባቢ በሰነዘረው ጥቃት ንጹሐን ዜጎች ሲገደሉ በርካቶች ቆስለዋል። በሌላ ዜና በኮንጎ የኢቦላ ተጠቂዎች ቁጥር እየጨመረ ባለበት ወቅት የጤና ባለሙያዎቹ የስራ ማቆም አድማ አደረጉ። ቀጠናዊ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአብይ አህመድ አገዛዝ ጥምር ጦር እየፈረሰ ሲሆን የፖሊስ አባላት ካምፕ ጥለው ተሰወሩ። በአማራ ክልል እየተካሄደ ባለው ውጊያና በፖለቲካዊ ውጥረቱ ምክንያት የአብይ አህመድ አገዛዝ የሚጠቀምባቸው የጸጥታ ኃይሎች መዋቅር በከፍተኛ ሁኔታ እየተሸረሸረና እየፈረሰ መሆኑን የሚያሳዩ መረጃዎች እየወጡ ነው። አገዛዙ የክልሉን ሚሊሻና ፖሊስ አባላት በግዳጅና በጥቅማ ጥቅም ዘዴዎች ሰብስቦ ወደ መከላከያ ሰራዊት ለማስገባት የሚያደርገው ጥረት በአባላቱ ዘንድ በተፈጠረ ከፍተኛ መነቃቃትና የዓላማ ግልጽነት ምክንያት ወደ አለመታዘዝና ስልታዊ መክዳት ተቀይሯል። ዛሬ ሐምሌ 18 ቀን 2018 ዓ.ም አጥቢያ ሌሊት ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት የፖሊስ አባላት መካከል 8ቱ አገዛዙን በመክዳት ከካምፕ መሰወራቸው ተረጋግጧል። በተመሳሳይ መልኩ ከመቅደላ ወረዳ የተመለመሉ 7 የፖሊስ አባላት ፋኖን የተቀላቀሉ ሲሆን በድምሩ 15 የፖሊስ አባላት በአንድ ጀንበር አገዛዙን በመክዳት ካምፑን ጥለው ወጥተዋል። ከመቅደላ ወረዳ አገዛዙን ከድተው ከተሰወሩት የፖሊስ አባላት መካከል ምክትል ሳጅን ሙላት ባይጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ከማል፣ ምክትል ሳጅን ጸጋዬ፣ ሳጅን ኮስተር ዘመነና አንድ ስሙ ለጊዜው ያልተጠቀሰ የፖሊስ አባል ይገኙበታል። ይህ ክስተት በአገዛዙ የቁጥጥር መዋቅር ላይ ከፍተኛ ስጋት የፈጠረ ሲሆን ሊከዱ ይችላሉ በሚል ጥርጣሬ ሳጅን እንድሪስን ጨምሮ 3 ሌሎች የፖሊስ አባላት ለእስር መዳረጋቸው ታውቋል። ይህም በስርዓቱና በታጣቂ ኃይሎቹ መካከል ያለው የእርስ በርስ እምነት ሙሉ በሙሉ መሸርሸሩን አመልክቷል። የጥምር ጦሩ መፍረስ በምክንያትነት የተጠቀሰው አባላቱን ለግንባር ቀደም መስዋዕትነት ማዘጋጀት አንዱ ሲሆን አገዛዙ የክልሉን ሚሊሻና ፖሊስ ኃይሎችን ጭምር ስልጠና በመስጠት ወደ መከላከያ ሰራዊት ለማጠቃለል የሚሄድበት መንገድ አባላቱን በጦር ግንባር ለመንገድ መሪነትና ለጥይት ማብረጃነት ለመጠቀም የታለመ መሆኑን በአባላቱ ዘንድ ግንዛቤ ተፈጥሮበታል። በጦርነቱ ምክንያት የመከላከያ ሰራዊት አቅምና የሰው ኃይል ቁጥር በከፍተኛ ደረጃ እየተመናመነ በመምጣቱም አገዛዙ ሚሊሻውንና ፖሊሱን እንደ የመጨረሻ አማራጭ ለመጠቀም ተገዷል። ሆኖም ይህ ስልት ፍጹም ተቀባይነት በማጣቱ የተፈለገውን ውጤት ሳያመጣ ፖሊስና አድማ ብተናው በአገዛዙ ላይ አፈሙዙን አዙሯል። የፖሊስና ሚሊሻ አባላቱ የተሸረበባቸውን ሴራ ተረድተው የየቀኑን ግዳጅ ለመሻር ባለፈ መሳሪያቸውንና ሙያዊ ልምዳቸውን በመያዝ ወደ ፋኖ ኃይሎች መቀላቀላቸውን መቀጠላቸው ለብልጽግናው እቅድ መክሸፍ ሌላኛው ምክንያት ሆነው ቀጥሏል። የመካነ ሰላምና የመቅደላ አካባቢ የፖሊስ አባላት እርምጃ የሚያሳየው የአብይ አህመድ አገዛዝ በኃይልና በፕሮፓጋንዳ የገነባው የጥምር ጦር መዋቅር ከውስጥ እየተሸረሸረ መምጣቱን ነው። አባላቱ በገዛ ወገናቸው ላይ የሚቃጣውን ጥቃት ላለመደገፍ የወሰዱትን ውሳኔ የአገዛዙን የጦር ማሽን ከቀን ወደ ቀን እያዳከመ ይገኛል። በአፋብን ወሎ ቤተ አማራ ቀጠና በተካሄደው ከባድ ውጊያ የፋኖ ጥምር አሃዶች የአገዛዙን ሰራዊት ሙሉ በሙሉ በመደምሰስና በመበታተን ታላቅ የጦር ሜዳ ድል ተጎናጸፉ። የምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦርና የ303ኛ አሳምነው ኮር 81ኛ ክፍለ ጦር ባደረጉት ብርቱ ጥምረት በአገዛዙ ኃይል ላይ ፈጣን የማጥቃት እርምጃ ተወስዷል። ዛሬ የተካሄደውን የማጥቃት እርምጃ ተከትሎ በአካባቢው የነበረው የአገዛዙ ሰራዊት የፋኖችን የተቀናጀ የውጊያ ስልት መቋቋም ባለመቻሉም ከፍተኛ የሰው ኃይልና የቁስ ኪሳራን አስተናግዷል። የአገዛዙ ሰራዊት በርካታ አባላቱ ተደምስሰውና ቆስለው የጦር ሜዳውን የበላይነት አጥተዋል። በጥምር ኃይሉ የብረት ክንድ ቅስሙ የተሰበረው የአገዛዙ ሰራዊት ከሞት የተረፉትን ቁስለኞቹን በመኪና እየጫነ ወደ ጋሸናና ገረገራ ሽሽት ማድረጉ ተመላክቷል። ውጊያው ፍጹም የፋኖችን የኃይል የበላይነት የተረጋገጠበትና የአገዛዙን ሰራዊት የውጊያ ፍላጎትና ስለ ልቦና ጨርሶ ያደቀቀ ትዕይንት ነበር ሲሉ ወታደራዊ ምንጮች ገልጸዋል። የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ እንደገለጸው የአማራን ሕዝብ ከምድረ ገጽ ለማጥፋት የዘመተውን የአገዛዙን ሰራዊት እቅድም የፋኖ አርበኞች በሚገባ አክሽፈውታል። በወሎ ቀጠና 22ኛና 81ኛ ክፍለ ጦሮች የማንነት ኃላፊነታቸውን በጀግንነት በመወጣት ለህዝባቸው አለኝታነታቸውን ዳግም አስመስክረዋል ሲል እውቅናን ሰጥቷቸዋል።
በአፋብን ጎንደር ጠቅላይ ግዛት በላይ እዝ ዘራፊዎች ላይ እርምጃ መውሰዱ ተገለጸ። በቋሊሳ አጊሳና ሰላማያ በተባሉ አካባቢዎች ይንቀሳቀሱ በነበሩ ሌቦችና ዘራፊዎች ላይ ማህበረሰቡ ከፋኖ ጋር በመቀናጀት እርምጃ መውሰዱ ተገለጸ። እንደ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር መረጃ የአካባቢው ማህበረሰብ ለገበያና ለተለያዩ ማህበራዊ ግንኙነቶች እንቅስቃሴ በሚያደርግበት ወቅትም በዘራፊዎች ምክንያት ከፍተኛ ችግር ሲያጋጥመው ቆይቷል። ዛሬ ሐምሌ 18 ቀን 2018 ዓ.ም ገበያ የሚሄደውን ህዝብ ለመዝረፍ ቀብቲያ በተባለ ቦታ ላይ ዝርፊያ ሲፈጽም የነበረን የዘራፊ ቡድን ህዝቡ ከአካባቢው የፋኖ አባል ጋር በመቀናጀት በዘራፊዎቹ ላይ እርምጃ መውሰድ ተችሏል። የአካባቢው ነዋሪዎች የህዝቡን ሰላምና ደህንነት ለማስጠበቅ ለተደረገው እንቅስቃሴ ለፋኖ አባላት ምስጋናቸውን አቅርበዋል። ክፍለ ጦሩ እንዳሳሰበው ከዚህ በኋላም ቢሆን ህዝቡን የሚያስቸግሩ ሌቦችና ዘራፊዎች ላይ ከህብረተሰቡ ጋር በመተባበር እርምጃ መውሰዱ ተግባር ተጠናክሮ የሚቀጥል ይሆናል። ፋኖ በአካባቢው የህዝቡን ሰላም ለማስፈንና ከአገዛዙ የተሰራጩትን የዝርፊያ ቡድኖች ለማጽዳት የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልም አስታውቋል። በአማራ ክልል ገዳም ላይ በተፈጸመ የድሮን ጥቃት የመነኮሳት ህይወት ማለፉን ዘግይቶም ቢሆን የደቡብ ወሎ ሀገረ ስብከት አረጋግጫለሁ አለ። በደቡብ ወሎ ዞን ቦረና ወረዳ በሚገኝ ታሪካዊ ገዳም ላይ በተፈጸመ የድሮን ጥቃት የሁለት እናቶች ህይወት ማለፉንና በሌሎችም 13 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ይፋ አደረገ። ቤተክርስቲያኒቱ ድርጊቱን ዘግናኝና አሰቃቂ ስትል የገለጸችው ሲሆን የሚመለከተው አካል መሰል ጥቃቶች እንዳይደገሙ በትኩረት እንዲያስብበት ጠይቃለች። ጥቃቱ የተፈጸመው ረቡዕ ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ገደማ በቦረና ወረዳ በሚገኘው የሆነ አባይ ገዳመ አስቄን ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ውስጥ መሆኑን ቀደም ብለን መዘገባችን ይታወሳል። ሀገረ ስብከቱ መግለጫና የአካባቢው ምንጮች እንደሚያስረዱት ጥቃቱ በተፈጸመበት ወቅት መናንያን እናቶች በአገልግሎት ላይ የነበሩ ሲሆን ሁለት እናቶች ወዲያውኑ ህይወታቸው አልፏል። አንዲት እናት በጽኑ በመጎዳታቸው ወደ ደሴ ስፔሻላይዝድ ሆስፒታል ተወስደው በጽኑ ህሙማን ክፍል ቀዶ ሕክምና ተደርጎላቸው በሕክምና ላይ ይገኛሉ። 12 መናንያን እናቶች ደግሞ ከባድና ቀላል የአካል ጉዳት ስለደረሰባቸው በቦረና ሰላም ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። ህይወታቸውን ያጡት ሁለት እናቶች ስርዓተ ቀብር በአካባቢው ነዋሪዎችና አገልጋዮች ትብብር እዚያው ገዳም ውስጥ ተፈጽሟል። ጥቃቱ በሰው ህይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ ንብረት ላይ ከፍተኛ ውድመትን አድርሷል። የመነኮሳቱ መኖሪያ ቤቶች ሙሉ በሙሉም ወድመዋል። መነኮሳቱ ለዓመት ቀለብ የሰበሰቡት የመቁነን እህል ከጥቅም ውጭ ሆኗል። የገዳሙ የዕለት ተዕለት መገልገያ የሆኑ ንዋያተ ቅድሳትም ተቃጥለዋል። የደቡብ ወሎ ሀገረ ስብከት ባወጣው መግለጫ ከምናኔ ህይወት በስተቀር ሌላ ምንም አይነት ዓለማዊ አመለካከት በሌላቸው እናቶች ላይ የተፈጸመውን ጥቃት በጽኑ አውግዟል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያኒቷና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት እንጠይቃለን ሲል የደቡብ ወሎ ሀገረ ስብከት አሳስቧል። የአካባቢው ምንጮች እንደገለጹት ጥቃቱ በደረሰበት ገዳም አካባቢ ምንም አይነት ታጣቂዎች አልነበሩም። በጥቃቱ ምክንያት በገዳሙ ያሉ ሌሎች መነኮሳት እንዳይበተኑ የማረጋጋት ስራ እየተሰራ ቢሆንም ላለመደገሙ ምንም ዋስትና አለ የሚል ከፍተኛ ስጋት አድሮባቸዋል። ስለተፈጸመው የድሮን ጥቃት መረጃ ለማግኘት ከአገዛዙ መከላከያ ሰራዊት ቃል አቀባይና ከብልጽግናው ኮሚኒኬሽን አገልግሎት በኩል ምላሽ ለማግኘት የተደረጉት ጥረቶች እስካሁን አልተሳኩም። በአማራ ክልል ላለፉት 3 ዓመታት ሲካሄድ በቆየው ግጭት በፋኖ ኃይሎችና በመንግስት ሰራዊት መካከል በሚደረጉ ውጊያዎችም የድሮን ጥቃቶች በተደጋጋሚ መፈጸማቸው ይታወሳል። በሰሜን ኮርዶፋን በደረሰ የአርኤስኤፍ ጥቃት 15 ንጹሃን ዜጎች ተገደሉ። የሰሜን ኮርዶፋን ግዛት አስተዳደር እንደገለጸው የፈጣን ድጋፍ ኃይሎች አርኤስኤፍ ከኤል ኦይቤር ከተማ በስተደቡብ በሚገኘው ቡርቡር በተባለ አካባቢ በሰነዘረው ጥቃት 15 ንጹሃን ዜጎች ሲገደሉ 7 ሌሎች ደግሞ ቆስለዋል። የግዛቱ አስተዳደርና የጸጥታ ኮሚቴ በጋራ ባወጡት መግለጫ ጥቃቱን የታጠቁ ኃይሎች በንጹሃኑ ላይ የፈጸሙት ሰብአዊ ህግጋትን የጣሰ ተግባር መሆኑን በመኮነን ታጣቂዎቹ የእንስሳት ዘረፋና የህዝብ ማሸበር መፈጸማቸውን ገልጸዋል። የሱዳን ጦርና የጸጥታ አካላት አጥቂዎቹን በማባረር ከአካባቢው ማስወጣታቸውንና ቀጠናውን ሙሉ በሙሉ በቁጥጥር ስር መዋላቸውን አስታውቀዋል። በተጨማሪም የአርኤስኤፍ የድሮን ጥቃቶች በረሃድ አልኑባ አካባቢ የሚገኙ የውሃ ጣቢያዎችን በመምታታቸው በኡምናባቅና በረሃድ አልኑባ የሚገኙ የውሃ መሰረተ ልማቶች መውደማቸው ተዘግቧል። እነዚህ የውሃ ጣቢያዎች ከተለያዩ አካባቢዎች የተፈናቀሉ የ10 ሺዎች የሚቆጠሩ ሰዎችን የሚያገለግሉ ነበሩ። በሌላ በኩል በምስራቅ ሊቢያ በንጋዚ ከተማ ከ6000 በላይ አፍሪካውያን ስደተኞች የታሰሩ ሲሆን ከእነዚህ ውስጥ ወደ 3000 የሚጠጉት ሱዳናዊያን እንደሆኑ የዳርፉር ተጎጂዎች ድጋፍ ድርጅት ገልጿል። የድርጅቱ ዳይሬክተር አደም ሙሳ ኦባማ እንደገለጹት ታሳሪዎቹ ከ3 እስከ 6 ወራት ያለ ፍርድ ቤት ትዕዛዝ በእስር ላይ ይገኛሉ። በእስር ቤቶች ውስጥ ከ500 በላይ ሴቶች፣ ህጻናትና ወጣቶች የሚገኙ ሲሆን አሰቃቂ የህይወት ሁኔታና የሕክምና አቅርቦት እጥረት ገጥሟቸዋል። በሚያዝያ 2023 በሱዳን ጦርነት ከተቀሰቀሰ ወዲህ ወደ ሊቢያ የሚሰደዱ ሱዳናዊያን ቁጥር በከፍተኛ ሁኔታ የጨመረ ሲሆን
የሰብአዊ መብት ተሟጋቾች ታሳሪዎቹ በአስቸኳይ እንዲፈቱና አስቸኳይ ሰብአዊ እርዳታ እንዲቀርባላቸው ጥሪ አቅርበዋል። በሌላ በኩል የሱዳን የእርስ በርስ ጦርነት እየተባባሰ በሄደ ቁጥር የቀጠናው ሀገራት ሚናና የጂኦፖለቲካ ውጥረት እየጨመረ መጥቷል። የሱዳን ጦር አዛዦችና ባለስልጣናት በአብይ አህመድ የሚመራው የኢትዮጵያ አገዛዝ ለፈጣን ድጋፍ ኃይሎች አርኤስኤፍ ድጋፍ እየሰጠ ነው የሚሉ ክሶችን ሲያቀርቡ ቆይተዋል። እንደ ሱዳን ባለስልጣናት ገለጻ አርኤስኤፍ በድንበር አካባቢ ለሚያደርጋቸው እንቅስቃሴዎች የኢትዮጵያን ግዛትና ድጋፍ ይጠቀማል የሚል ክስ የቀረበ ሲሆን ይህ አቋም የቀጠናውን ጦረኝነትና አለመረጋጋት ያባብሳል ሲሉ ይሞግታሉ። አብይ አህመድ ታጣቂ ቡድኑን በግልጽ በመደገፍ እስከ ወታደራዊ ካምፕ የመስጠት እጃቸውን አርዝመው እንደቀጠሉ ነው። በኮንጎ የኤቦላ ታጣቂዎች ቁጥር እየጨመረ ባለበት ወቅት የጤና ባለሙያዎች የስራ ማቆም አድማ አደረጉ። በዲሞክራቲክ ሪፐብሊክ ኮንጎ በኤቦላ ቫይረስ የተያዙ ሰዎች ቁጥር 3000 እየተጠጋ ባለበትና የሞት መጠኑ እየጨመረ በሄደበት በአሁኑ ወቅት በበሽታው ማዕከል ውስጥ የሚሰሩ የጤና ባለሙያዎች የስራ ማቆም አድማ ማድረጋቸው ተገለጸ። ይህ አድማ በሀገሪቱ ምስራቃዊ ክፍል በሚገኙ ሕክምና ማዕከላት የሚሰጠውን የህይወት አድን አገልግሎት በከፍተኛ ሁኔታ አስተጓጉሏል። እንደ አሶሺየትድ ፕሬስ ዘገባ በምስራቃዊ ኮንጎ በሚገኙ የኤቦላ ሕክምና ማዕከላት ውስጥ የሚሰሩ የጤና ባለሙያዎች አድማውን ያደረጉት የ2 ወር የስራ አበል አልተከፈለንም በሚል ቅሬታ ነው። በአይቱሪ ግዛት በሚገኘው ኤሌኪያ የህክምና ማዕከል የተደረገው አድማ ለታካሚዎች የሚሰጠውን እንክብካቤና ህክምና ሙሉ በሙሉ በሚባል ደረጃ እንዲቋረጥ አድርጎታል። የጤና ባለሙያዎቹ ህይወታቸውን ለአደጋ አጋልጠው እየሰሩ ባሉበት ሁኔታ አበል መከልከላቸው ለተስፋ መቁረጥ ዳርጓቸዋል። የኮንጎ ጤና ሚኒስቴርና የዓለም ጤና ድርጅት ይፋ ያደረገው መረጃ የበሽታውን አሳሳቢነት ያሳያል። በኤቦላ የተያዙ ሰዎች ቁጥር ከ3000 በላይ ያለፈ ይገኛል። 1309 ሰዎች በበሽታው ሞተዋል። ከ100 በላይ የጤና ባለሙያዎች በቫይረሱ ተይዘዋል። ይህ ወረርሽኝ በአካባቢው ታሪክ ከተመዘገቡት በበሽታው የመያዝና የመስፋፋት ፍጥነት ከፍተኛው እንደሆነ ተመዝግበዋል። የጤና ባለሙያዎቹ አድማ ባይኖር እንኳን የወረርሽኙን ስርጭት መግታት አዳጋች ያደረጉ በርካታ ተደራራቢ ምክንያቶች አሉ ተብለዋል። በአካባቢው የተከሰተው የኢቦላ ቫይረስ አይነት የቦንዱ ቡጊዮ ዝርያ እንደሆነ ተገልጿል። ለዚህ የተወሰነ የቫይረስ አይነት እስካሁን በቂና ውጤታማ የሆነ የመከላከያ ክትባት ወይም የተረጋገጠ ሕክምና አለመገኘቱ የሕክምና ቡድኖቹን ስራ በእጅጉ አክብዶታል። በምስራቃዊ ኮንጎ የቀጠለው የታጣቂ ቡድኖች ግጭት የጤና ማዕከላት ጥቃት እንዲፈጸምባቸውም አድርጓል። በተጨማሪም የህዝቡ ከቦታ ቦታ መፈናቀል የመጀመሪያውን ተጠቂ ለመለየት በሽታው ከማን ወደ ማን እንደተላለፈ መከታተል ላይ ከፍተኛ እንቅፋትን ፈጥሯል። የዓለም አቀፍ ድጋፍ እጥረትና የሀገሪቱ የጤና መዋቅር ደካማ መሆን የበሽታውን ቁጥር ከቁጥጥር ውጪ እንዲሆን አድርጎታል። የዓለም ጤና ድርጅት ሁኔታውን በኮንጎና በጎረቤት ሀገራት በኩል አሳሳቢ መሆኑን በመግለጽ የቫይረሱን ዓለም አቀፋዊ የስርጭት ስጋት አስመልክቶ ማብራሪያ ሰጥቷል። የኤቦላ ቫይረስ የሚተላለፈው በቀጥታ የሰውነት ፈሳሽ ንክኪ በመሆኑ እንደ ኮቪድ-19 ወይም ኢንፍሉዌንዛ በአየር የሚተላለፍ አይደለም። በመሆኑም ከማዕከላዊ አፍሪካ ውጪ በዓለም አቀፍ ደረጃ የመስፋፋት እድሉ አነስተኛ ነው ተብሎ ይገመታል። ሆኖም የዓለም ጤና ድርጅትና ሌሎች የበጎ አድራጎት ድርጅቶች የጤና ባለሙያዎቹም ወደ ስራ እንዲመለሱ የደሞዝና አበል ጥያቄያቸው በአስቸኳይ እንዲመለስ እንዲሁም የጸጥታ ሁኔታ እንዲሻሻል ጥሪ አቅርበዋል። በምስራቃዊ ኮንጎ ያለው የኤቦላ ወረርሽኝ በሕክምና ቁሳቁስ በክትባትና በጸጥታ ችግር ምክንያት አስቸጋሪ ደረጃ ላይ በነበረበት ወቅት የጤና ባለሙያዎች ያደረጉት አድማ ሁኔታውን ወደ የከፋ የሰብአዊ መብትና የጤና ውድቀት እንዳያመራ ትልቅ ስጋትን ደቅኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልንም።